አንድ ሰው አንድ ልጅ ነበረ እና ትምህርት ቤት ይማራል። ትምህርት ቤት ሲማር እናቱ አይኗ አያይም፣ አይነ ስውር ነች ማለት ነው። እና ልጁን ሁሉ ጊዜ ጧት ትምህርት ቤት ታደርሰዋለች፣ ከሰዓት ደግሞ ከትምህርት ቤት ትመልሰዋለች። ከዛ አንድ ቀን ምን አላት መሰላችሁ? በቃ ከዚህ በኋላ ወደ ትምህርት ቤትም አትውሰጂኝ ከትምህርት ቤትም አትመልሽኝ አላት። ለምን አለችው? አይ አንቺ እኮ አይንሽ አያይም ማለት አይንሽ ስለማያይ ጓደኞቼ እየሳቁብኝ ነው እና አይኗ የማያየው እናትህ መጣች እያሉ እየሳቁብኝ ስለሆነ ከዚህ በኋላ ትምህርት ቤት አታድርሽኝ አትመልሽኝ አላት። ከዛ በጣም አዘነች፣ አለቀሰች ምናምን በቃ እሺ ብላ ተወችው። ብቻውን መምጣት ጀመረ። ከዛ ልጁ አደገ፣ ትምህርት ጨረሰ፣ ስራ ያዘ። ከዛ በስራ ምክንያት ከሀገር ወጣ። ከሚኖርበት አካባቢ ወጥቶ ከእናቱ ተለይቶ ስራ መስራት ጀመረ ማለት ነው። ከዛ ረጅም ጊዜ ሆነው አደገ፣ አገባ፣ ወለደ ምናምን ትልቅ ሰው ሆነ። ከዛ አንድ ቀን እናቱ ትናፍቀዋለች። ከዛ እስኪ ሄጄ እናቴን ልዘይራት እናቴን ልጠይቃት ብሎ በፊት ወደሚኖሩበት አካባቢ ተመልሶ መጣ። ከዛ ሲያይ ሰፈሩ ታድሷል፣ ፈርሷል፣ ተቀይሯል። በፊት የነበሩ ሰዎች ምናምን እንዳለ ወጥተዋል። ከዛ ሲያፈላልግ የድሮ ጎረቤታቸውን አገኛት። ከዛ ምን ልታረግ መጣ ስትለው አይኔ እኮ ገሊ ነኝ አወቅሽኝ? አዎ። ለምን መጣ አለችው። አይኔ እኮ ከሀገር ከወጣው ረጅም ጊዜ ሆነኝ፣ እናቴንም አላገኘዋትም ናፍቃኛለችና እናቴን ለማየት ነው የመጣሁት አላት። ወይ እናትህ እኮ ሞታለች አለችው። እና ግን ስትሞት ለልጄ አድርሱልኝ ብላ ያስቀመጠችው ደብዳቤ አለ እና እሱን አንብበው ብላ ደብዳቤውን ሰጠችው። ከዛ ደብዳቤውን ከፍቶ ማንበብ ጀመረ። ደብዳቤው እንደዚህ ይላል። ይኸውልህ አለችው፣ ልጄ ሆይ ገና ተወልደህ ልክ 6 ወር እንደሞላ አባትህ ሞተ አለችው። ከዛ አድገህ ከልጆች ጋር ደግሞ ስትጫወት መኪና አደጋ ይደርስብህና 2 አይኖችህ ጠፋ አለችው። ከዛ ሳስበው በልጅነት አባትህ ሞቱ፣ ከዛ ስታድግ ደግሞ አይንህንም ማተህ ለምን ይሆናል ብዬ እኔ ትልቅ ሰው ስለሆንኩኝ የኔ አይን ይበቃል በቃ ከዚህ በኋላ ብዬ አይኖችህን ከአይኖቼ ጋር ተቀያየርን አለች። በሕክምና አይኔን ለገስኩህ ማለት ነው። ከዛ እሷ ምን ሆነች? እሷ አይነ ስውር ሆነች፣ ለሱ ሰጠችው አይኗን ማለት ነው። እና በልጅነትህ ጓደኞቼ ይስቁብኛል፣ ከዚህ በኋላ አንቺ አይነ ስውር ስለሆንሽ እንዳትመጪ ብለህ እንደዛ ያልካቸው አይኖች የኔ ሳይሆን ያንተ ነበሩ ይላል ደብዳቤው። ከዛ በቃ ልጁ በጣም አዘነ፣ አለቀሰ ምናምን። ሞታለች፣ ምንም ማድረግ አይቻልም። አሁን እቤት ገብታችሁ ወላጆቻችሁ ለናንተ ያደረጉላችሁን ግን ያልነገሯችሁን ነገር ብታዩ ከዚህ ይበልጣል። ያሳዝናል አይደል ታሪኩ? ግን ከዚህ ይበልጣል። እነዚህን ወላጆቻችሁን ኡፍ ማለትና አለመታዘዝ ነገ ከነገ ወዲያ ካደጋችሁ ተመራችሁ ከጨረሳችሁ ስራ ከያዛችሁ ምናምን በኋላ እንደዚህ ልጅ ታሪክ የሚቆጫችሁን ነገር እንዳታደርጉ። ተነሱ፣ ስገዱ፣ እሺ። ምግብ ብሉ፣ እሺ። ስልካችሁን አስቀምጡ፣ እሺ። ስገዱ፣ እሺ። ቅሩ፣ እሺ ነው። እሺ ብቻ ነው በዚህ ሰዓት ከእናንተ የሚጠብቀው። እሺ።